አሜሪካውያን ወታደራዊ አመራሮች ደጋግመው ወደ ኢትዮጵያ ይመላለሳሉ። አሁን ጡረታ የወጡትና ረዘም ላሉ ዓመታትም በአሜሪካ በርካታ ወታደራዊ የአመራር እርከን ውስጥ ያለፉት ጀነራል ማይክል ላንግሌይ ባለፈው ሰኔ ወር አዲስ አበባ ነበሩ። ከጠቅላይ ሚኒስትር አብይ አህመድና ከኢትዮጵያ ወታደራዊ አመራሮች ጋር መክረው ወደ ሀገራቸው ተመልሰዋል። ሰውየው የአሜሪካ ማሪን ኮርፕስ ጀነራልና አፍሪኮም አዛዥ የነበሩ ናቸው። ፕሬዚደንት ዶናልድ ትራምፕ ስልጣን በያዙ በወራት ጊዜ ውስጥ በጡረታ እንዲሰናበቱ አድርገው በሌላ አዲስ ጀነራል ተክተዋቸዋል። እኚህን ጀነራል ተክተው አዲሱ የአፍሪኮም አዛዥ ደግሞ የሆኑት ጀነራል ዳግቪን አሬም አንደርሰን ይባላሉ። ሹመታቸውን በተቀበሉ በወራት ልዩነት እርሳቸውም እንደቀድሞ አፍሪኮም አዛዥ ከሰሞኑ አዲስ አበባ ጎራ ብለዋል። ጀነራሎቹ ለምን ደጋግመው ወደ ኢትዮጵያ ይመላለሳሉ የሚለው ጉዳይ ወሳኙ ጥያቄ ነው። ምልልሶቹ ከአሜሪካ ብሔራዊ ጥቅሞች ጋር የተያዙ ናቸው። አሜሪካ በዓለም ዙሪያ አሉኝ ከምትላቸው ጥቅሞች መካከል አንደኛው አፍሪካ እንዲሁም ምስራቅ አፍሪካና የአፍሪካው ቀንድ ነው። አንደኛው ምክንያት አሜሪካ የፈራችው አንድ ሃይማኖት መሰረት ያደረገ እንቅስቃሴ መኖሩ ነው። ይህ እንቅስቃሴ ከኢትዮጵያ ጎረቤት ሀገር ሱዳን ጀምሮ ግብፅን ይዞ ሊባኖስን ተሻግሮ በሱሪያ አድርጎ እስከ ዮርዳኖስና የመን የሚዘልቅ ነው። ሃይማኖታዊ ርዕዮተ ዓለምን ከወታደራዊ ኃይል ጋር አጣምሮ የያዘ እንቅስቃሴ ነው። ከሰሞኑም የትራምፕ አስተዳደር በዚህ ቡድን ዓለም አቀፋዊ እንቅስቃሴ ዙሪያ ምርመራዎች እንዲደረጉ ትዕዛዝ አስተላልፏል። በኢትዮጵያ ጎረቤት ሀገር ሱዳን መታየቱ ደግሞ ከሶማሊያው አልሸባብ ጋር ተደማምሮ ቀጠናውን ስጋት ላይ ጥሎታል። የዚህ እንቅስቃሴ ባለቤት የሚባለው ሙስሊም ብራዘርሁድ ወይንም እስላማዊ ወንድማማቾች ህብረት የሚባለው ነው። የዛሬ 100 ዓመት በግብፅ እንደተመሰረተ ይነገራል። አሜሪካና አሜሪካ መራሹን የምዕራቡን ዓለም አጥብቆ ይጠላል። ይህንን ኃይል ከሌሎች ሃይማኖት መሰረት ካደረጉ እንቅስቃሴዎች ለየት የሚያደርገው በሁሉም እስላማዊ ሀገራት ያሉ የሙስሊም ብራዘርሁድ እንቅስቃሴዎች በየሀገሩ ስልጣን በመያዝ የየራሳቸውን ሃይማኖታዊ ርዕዮተ ዓለም ማራመድ አለባቸው የሚል አቋም ስለሚያንጸባርቅ ነው። መንግስታዊ ስልጣንን መቆጣጠር እስካልተቻለ ድረስ የፈለጉትን ሐሳብ ማራመድ አይቻልም የሚል የጸና አቋም አለው። በአሜሪካ በኩል የኃይል በየትኛውም ሀገር መንግስታዊ ስልጣንን ከተቆጣጠረ ለኔና ለወዳጆቼ አደጋ ነው የሚል የጸና አቋም አለ። አሜሪካ ከግብፅ፣ ከዮርዳኖስ፣ ከሳዑዲና ከሌሎች ሀገራት ጋር በጥብቅ የምትመክረውም አንድም በዚህ ጉዳይ ነው። ይህ ሃይማኖት የፖለቲካ ድርጅት መሰረቱን የጣለው በግብፅ ነው። ፕሬዚደንት አብዱል ፋታህ አልሲሲ የሚፋለሙታል። የሱዳንን መንግስታዊ ተቋማት መቆጣጠሩ ደግሞ ሌላ ፈተና ሆኗል። የቀድሞ የግብፅ ፕሬዚደንት ሆስኒ ሙባረክ ከስልጣን መነሳታቸውን ተከትሎ በፈረንጆቹ በ2011 በተካሄደ ምርጫ በሀገሪቱ ሙስሊም ብራዘርሁድ በማሸነፉ መሪው መሐመድ ሞርሲ የሀገሪቱ ፕሬዚደንት ነበሩ። በዚሁ ምርጫ ውጤት የደነገጠችው አሜሪካ ሙርሲ ብዙም ሳይቆዩ ጀነራል አብዱል ፋታህ አልሲሲ በመሩት ወታደራዊ መፈንቅለ መንግስት ተወግደው እስር ቤት ከተወረወሩ በኋላ እፎይ ብላለች። ያን ጊዜው የአሜሪካ ፕሬዝዳንት የነበሩት ደግሞ ባራክ ሁሴን ኦባማ ናቸው። የአልሲሲን ወደ ስልጣን መምጣት ከደገፉት መሪዎች መካከልም ይመደባሉ። የአሜሪካ አስተንፋስ የሆኑት ፕሬዝዳንት አብዱል ፋታህ አልሲሲና ጓዶቻቸው ስልጣናቸውን በማጽናት ሙስሊም ወንድማማቾችን በአሸባሪነት ፈርጀው ህገወጥ አደረጉ። በአሜሪካ በኩል እሰየው ተባለም። አልሲሲን መንከባከብ ቀጠለም። ነገሩን በሱዳን ጭምር የነበረ ፈተና ነው። በቀድሞ የሱዳን ፕሬዝዳንት ኦመር ሐሰን አልበሽር የሙስሊም ብራዘርሁድ ሃይማኖታዊ ርዕዮተ ዓለም ተከታይ ነበሩ። በዚህም በአሜሪካ በኩል በእጅጉ የተገፉ ሰው ናቸው። እርሳቸውም አልቀረላቸው ከዓመታት የስልጣን ላይ ቆይታ በኋላ በተፈጠረው ህዝባዊ አመጽና በተካሄደባቸው መፈንቅለ መንግስት ከስልጣን ተነሱ። በዚህ መሃል በአሁኑ ሰዓት ሱዳንን ለሁለት ከፍለው የሚፋለሙት ጀነራሎች አብዱል ፋታህ አልቡርሃንና መሐመድ ሐምዳን ዳጋሎ ብቅ አሉ። ዳጋሎ ራሳቸው የሚመሩትና ፈጥኖ ደራሽ የሚባል ጦር ሲኖራቸው፣ አብዱል ፋታህ አልቡርሃን ደግሞ የሀገሪቱ መደበኛ ጦር ይዘው መምራቱን ቀጠሉ። በዚህ መሃል ግን የቀድሞውን ፕሬዝዳንት አልበሽር ከስልጣን መወገድ ተከትሎ በእርሳቸው መንግስት ውስጥ የነበሩት የሙስሊም ብራዘርሁድ ወይንም የሙስሊም ወንድማማቾች ርዕዮተ ዓለም አቀንቃኞች ከጀነራል አብዱል ፋታህ አልቡርሃን ጋር በመግባባት ወደ ሀገሪቱ ጦር ኃይል በስፋት ተሰገሰጉ። ይህንን ጉዳይ በተመለከተ የአሜሪካው ሲአይኤ የቅርብ ክትትል በማድረግ ዝርዝር መረጃዎችን ለአሜሪካ መንግስት አቀበለም። እናም ዛሬ ድረስ የትራምፕ አስተዳደር ሳይቀር በአብዱል ፋታህ አልቡርሃን የሚመራው የሱዳን ጦርና መንግስት በቅርብ ክትትል የሚደረግበት ነው። በዚሁ መሰረት አልቡርሃን የሚመሩት የሀገሪቱ ጦርና መንግስታዊ መዋቅሩ በርካታ የሙስሊም ወንድማማቾች ርዕዮተ ዓለም አራማጅ በሆኑ ግለሰቦች የተሞላ ነው። የሱዳንን ጦርነት አስቆሞ ሀገሪቱን ወደ ሰላሙ ሐዲድ በማስገባቱ ረገድ ፈታኝ አድርገውታል ከሚባሉት ጉዳዮች መካከል አንዱ የሙስሊም ብራዘርሁድ ጉዳይ ነው።
ለሱዳን የእርስ በርስ ጦርነት መፍትሄን እናፈላልግ በሚል ሳዑዲ አረቢያ፣ የተባበሩት አረብ ኤምሬቶች፣ ግብጽና አሜሪካ ጥረት ያደርጋሉ። በመጨረሻም ከሰሞኑ ለሱዳን ዘላቂ መፍትሄ በሚል ያቀረበችው የሰላም ስምምነት ፕሮፖዛል በጀነራል አልቡርሃን የሚመራው የሱዳን ጦር ኃይል ፈርሶ ዳግም ይዋቀር የሚል ሐሳብ የቀረበበት ነው። ይህ የአሜሪካ ሐሳብ በሙስሊም ብራዘርሁድ የመዋቅር ወረራ ተካሂዶበታል የተባለውን የሱዳን ጦር ኃይል ለማጥራት በማለም የተያዘ እቅድ ተደርጎ ተወስዷል። የአሜሪካንን የጦር ኃይሉ ፈርሶ ዳግም ይዋቀር የሚለውን ሐሳብ የሰሙት አብዱል ፋታህ አልቡርሃን እሳት ጎርሰውና እሳት ለብሰው በሰጡት መግለጫ ጦር ኃይሉ ይፍረስ የሚባለው ምን ታስቡ ነው ሲሉ ጠይቀዋል። ትጥቃችንን አስፈትታችሁ በመጨረሻ ለጠላቶቻችን አሳልፋችሁ ልትሰጡን እንደሆነ ገብቶናል። ይህንን ሐሳባችሁን ፈጽሞ አንቀበለውም፣ ይህም ሊታወቅልን ይገባል ብለዋል። በዚህ መሃል ደግሞ ከተወሰኑ ጊዜያት ወዲህ በተለያዩ ሀገራት አንገቱን ቀና እያደረገ ያለውን ሙስሊም ብራዘርሁድ አሜሪካ ከወዲሁ ሳይቃጠል በቅጠል በሚል መንገድ ላይ ለመግጨት በሰፊው እንቅስቃሴዋን ጀምራለች። አንዷ የትራምፕ አስተዳደር አይን ያረፈባት ሀገር በጦርነት እየታመሰች የምትገኘው ሱዳን ሆናለች። በዚህም የትራምፕ አስተዳደር በሙስሊም ብራዘርሁድ እንቅስቃሴ ዙሪያ ጥብቅ ክትትል እያደረገ ይገኛል። ሙስሊም ብራዘርሁድ በግብጽ በዮርዳኖስ ህገወጥ በሚል ቢታገድም የህቡ እንቅስቃሴ እያደረገ ይገኛል። ከሐማስና ከሄዝቦላ ጋር ግንኙነት እንዳለውም ይነገራል። የትራምፕ አስተዳደር ከባድ ስጋት ያረፈውም እዚህ ጋር ነው። የትራምፕ አስተዳደር ይህንን ቡድን በተመለከተ አሜሪካ በቀጣይ ልትወስድ በሚገቧት እርምጃዎች ዙሪያ ለበታች መንግስታዊ መዋቅሮቹ የክትትልና የሪፖርት የቤት ሥራ ሰጥቷል። ይኸው የቤት ሥራ ቡድኑ ከሐማስ ጋር ያለውን ግንኙነትና በመካከለኛው ምስራቅ የያዘውን ቀጠናዊ ትርምስ እቅድ ጭምር ይመለከታል። በትራምፕ አስተዳደር በኩል የተሰጠው ጥብቅ የክትትልና ሪፖርት ትዕዛዝ የሥራ አስፈጻሚው አካል የሆኑት የውጭ ጉዳይ ሚኒስትሩ ማርክ ሩቢዮና የገንዘብ ሚኒስትሩ ስኮት ቤሰንት ከጠቅላይ አቃቤ ሕግ ፖም ቦንዲና ከብሔራዊ መረጃ ዳይሬክተሩ ቱልሲ ጋባርድ ጋር እንዲመክሩና በ30 ቀናት ውስጥ ሪፖርት እንዲያቀርቡ መመሪያ የወረደበት ነው። ሙስሊም ብራዘርሁድ በእርግጥም በአሜሪካ በኩል አሸባሪ በሚል ዓለም አቀፍ ዘመቻ ይከፈትበታል ወይንም ይታለፋል የሚለው ጉዳይ ከዚሁ ሪፖርት በኋላ አዲስ ወሬ የሚሰማበት ነው። የአሜሪካ መንግስታት ከአልቃይዳ፣ ከሐማስ፣ ከሄዝቦላ፣ ከአይኤስአይኤስ፣ ከአልሸባብና ሌሎች እስላማዊ ታጣቂዎች ጋር አጥብቀው በመፋለም ይታወቃሉ። ትራምፕ ከዚህ አልፈው በናይጄሪያ ሃይማኖትን መሰረት አድርጎ ጥቃትን የሚፈጽመውን የቦኮ ሐራም ቡድንን በአሜሪካ አየር ኃይል በኩል ካልተዋጋው እያሉ ይገኛሉ። ወደ ኢትዮጵያ ስንመጣ ደግሞ አሜሪካ የቀጠናው የጋራ ጥቅሞች የሚያሳስቧት ሀገር እንደመሆኗ ከኢትዮጵያ ጋር በትብብር መስራት ግድ ይላታል። ሁለቱ ሀገራት የየራሳቸው ጥቅሞቻቸው የሚሏቸው ፍላጎቶች አሏቸው። አሜሪካ በሶማሊያ ሊጠፋ ያልቻለውን የአልሸባብ ጉዳይ እንዲሁም አሁን ደግሞ የኢትዮጵያ ጎረቤት ሀገር ከሆነችው ሱዳን ጀምሮ እንዲሁም በአፍሪካ ቀንድ ተጽዕኖ እየጎላ የመጣውን የኢራን እንቅስቃሴ ምክንያት በማድረግ አሜሪካ ከመቼውም ጊዜ በላይ ላይታች እያለች ትገኛለች። በመካከለኛው ምስራቅ ዳግም እያቆጠቆጠ ያለው የሙስሊም ወንድማማቾች ወይንም ሙስሊም ብራዘርሁድ እንቅስቃሴም ሌላኛው ስጋቷ ነው። የሁለቱም ቡድኖች እንቅስቃሴ የሚታይባቸው ሶማሊያና ሱዳን የኢትዮጵያ ጎረቤቶች ናቸው። ሁለቱም ሀገራት ከኢትዮጵያ ጋር ሰፊ ድንበር ይጋራሉ። አልሸባብ ለዓመታት ቢዘመትበትም ሊጠፋ አልቻለም። ይብስ ብሎ አልሸባብ ከና አልቃይዳና ከአይኤስአይኤስ ጋር ልዩ ልዩ ህብረቶችን ፈጥሮ አቅሙን እያጠናከረ ነው። ሄዝቦላ የለም በሚባልበት ደረጃ በሚገኝበት ሂደት ውስጥ አልሸባብ ግን እንደውም የመጠናከር አዝማሚያ እያሳየ ነው። የአፍሪካ ቀንድ ቀጠና ሲታሰብ የሶማሊያ መረጋጋት በእጅጉ ወሳኝ ነው። መንግስት አልባ የሆነ ሀገር ለአሜሪካ ከባድ ስጋት እንደሚሆን የዛሬ 24 ዓመት የጊዜው መንግስት አልባ ሀገር ተጠቅሞ የመስከረም 11ን ጥቃት ያደረሰው የአልቃይዳ ጉዳይ መታወስ ይችላል። አልቃይዳ አሜሪካንን ለማጥቃት ሙሉ የኦፕሬሽን እቅዱን የሰራው መንግስት አልባ በነበረችው አፍጋኒስታን ነው። አንድ ሀገር መንግስት አልባ ሲሆን የአሜሪካ ስጋት ሁልጊዜም ከፍ ብሎ ይታያል። ጎረቤት ሀገር ሶማሊያ ከመንግስት አልባነት መንግስት ወደ ማቆም እንድታመራ አሜሪካ በገንዘብም በእውቀትም ብዙ ዋጋ ከፍላለች። ያም ሆኖ አሁን በስልጣን ላይ ያሉት ፕሬዝዳንት ሐሰን ሼህ መሐመድ በውስጥ ፖለቲካ ሽኩቻ የቤት ስራው በዝቶባቸዋል። በብዙ ወታደራዊ ርብርብ ተዳክሞ የነበረው አልሸባብም በዚህ መሃል እየተነቃቃ ነው። በሱዳን የሙስሊም ብራዘርሁድ ስጋት ባለፈ የሶማሊያ አልሸባብ ጉዳይ የስጋትነት ደረጃው ከፍ እያለ ነው። የአሜሪካ የአፍሪካው እዝ አዛዥ ጀነራል ዳግቬን አሬም አንደርሰን የተመራ ልዑክ ወደ አዲስ አበባ ጎራ የማለቱን ጉዳይ ከዚህ አንጻር ሊታይ የሚችል ነው። ጀነራሉ አሜሪካ በዓለም ዙሪያ ካሏት 11 ወታደራዊ ኮማንዶዎች ውስጥ
አንዱን ይመራሉ፣ የአፍሪካውን ምድብ። ይህ አፍሪካን የሚመለከት ወታደራዊ ኮማንድ ሲሆን መቀመጫውን ጀርመን ስቱትጋርት አድርጓል። የአሜሪካ የአፍሪካ እዝ አዛዥ የሆኑት ጀነራል ዳግቪን አሬም አንደርሰን ወደ ኢትዮጵያ ሲያመሩ በአፍሪካ ቀንድ ያለውን የአሜሪካ ጥቅም ይዘው ነው። በተመሳሳይ መልኩ የኢትዮጵያ መንግስት አመራሮች ደግሞ የወቅቱ የኢትዮጵያ ጥቅም ደግሞ ይህ ነው በማለት በጀነራሉ ለተመራው ልዑካን ቡድን ያስረዳሉ። በኢትዮጵያ በኩል የቀረበው ሐሳብ የባህር በር መውጫን የማግኘት ጉዳይን የሚመለከት ነው። የአሜሪካ ስጋትና ፍላጎት ደግሞ የቀጠናውን ጂኦፖለቲካ የሚመለከት ነው። ከሱዳኑ ሙስሊም ብራዘርሁድ እስከ ሶማሊያ አልሸባብ ድረስ ያለ የአሜሪካ ስጋት አለም። በምስራቅ አፍሪካና በአፍሪካ ቀንድ ሲታይ ሱዳን የእርስ በርስ ጦርነት ውስጥ ትገኛለች። ሶማሊያ በቅጡ በእግሩ የቆመ መንግስት የላትም። ደቡብ ሱዳንም ብትሆን እንደዛው ናት። ኤርትራ የአፍሪካ ቀንድ ሰሜን ኮሪያ በመባል የምትታወቅ ሲሆን ለአሜሪካ የብሔራዊ ጥቅም አጋርነት የምትመች ሀገር አይደለችም። እናም አሁን ባለው ተጨባጭ ሁናቴ በአፍሪካ ቀንድና በምስራቅ አፍሪካ ላለው የአሜሪካ ብሔራዊ ጥቅም መሳካት የኢትዮጵያ አጋርነት በእጅጉ አስፈላጊ ነው።